ይኸው እዚህ ከጎን ያስቀመጥኩላችሁ ማለት ነው። በጣም በሌብነት እየሰራ ያለ በዋትስአፕ እየደወለ ሰው እያጭበረበረ ዛሬ ጠዋት ተደውሎልኝ እንግዲህ ስልኩን አይታችኋል። የኢትዮጵያ ስልክ ነው። እኔ የምኖረው ሌላ ሀገር ነው እና ከየት እንዳገኘው ስልኬን አላውቅም፣ ግን ልጸልይልሽ እፈልጋለሁ ላንቺና ለቤተሰቦችሽ። ስለዚህ አሁን የምልክልሽ ፒን ኮድ አለ፣ የምትገቢበት ፒን ኮድ ነው እና ስጪኝ አለኝ። ሲለኝ እኔ ዘጋሁበት። ተመልሶ ደወለ 4 ጊዜ። በኋላ ላይ እኔ በቃ ሌባ መሆኑን ሳውቅ ሀክ ሊያደርገኝ እንዳሰበ ሳውቅ ብሎክ አደረኩት። እና ውዶችዬ ተጠንቀቁ። ኢትዮጵያ ላይ ሆነው የትም ሀገር እየደወሉ ስልካችሁን ሀክ እያደረጉ ሊዘርፉ የተዘጋጁ ሌቦች በጣም በዝተዋል። እና ዛሬ በእኔ ላይ እንደዚህ ሆነ፣ እዛው ኢትዮጵያ በምትኖረው እህቴም ላይ እንደዚህ አይነት ነገር ተከስቷል። እና ተጠንቀቁ ለማለት ነው። እና ይሄ ሰውዬ እያጭበረበረ ነው እላችኋለሁ። እና በጣም ተጠንቀቁ። የማታውቁት ሰው ሲደውልላችሁ እንደዚህ አይነት ነገር ኢንፎርሜሽን ፈልጉ። ከናንተ ሲያናግራችሁ ጀስት ብሎክ አድርጉት። ምክንያቱም እሱ እናንተን ሲያናገር በስልካችሁ ውስጥ ያለውን ማስረጃ አሁን እየወሰዱ ነው። እነዚህ ሀከሮች በጣም አደገኛ ናቸው። አንድ ጊዜ ስልካችሁን ካገኙ ነንስታፕ ነው የሚሞክሩት እናንተን ሀክ ለማድረግ። አሁን ኦንላይን ባንኪንግ የሚባል ምናምን ነገር አለ እና እዛ ውስጥ ሁላ ገብተው ጉድ ይሰሯቸዋል። ኢንፎርሜሽን ብዙ ይወሰዳል ከስልክ ሀክ እየተደረገ። ስለዚህ በጣም ተጠንቀቁ። ይሄንን እንደዚህ አይነት ቁጥሮች ሲመጡላችሁ በዚህም በተሻለ ደግሞ መንገድ ቀይሶ ሊመጡ ይችላሉ። እነዚህ ሀገር አጥፊዎች ሰው የሰራበትን ገንዘብ የለፋበትን ገንዘብ አውድመው ሰው ለማስለቀስ የተነሱና ተጠንቀቁ። እና ምን አይነት ጭካኔ ነው ትላላችሁ? ሰው የሰራበትን ተመኝቶ እንደዚህ አይነት ክፋት ለመስራት የተዘጋጁ ሰዎችን እንግዲህ በመጠንቀቅ ነው የምናመልጣቸው። በጣም ተጠንቀቁ እላችኋለሁ። ለማታውቁትም ሰው ደግሞ እየነገራችሁ ከእንደዚህ አይነት ሰውን ሊያስደነግጡ እና ሊያሳዝኑ ከወጡ ሰዎች እናንተ ብዙ የለፋችሁበትን የተጋችሁበትን ነገር በአጭሩ ለማባከን እየሮጡ ያሉ ሰዎች ማንኛውም ነገር ደግሞ ባክግራውንድ ቼካችሁንም ሁላ ምናምን ነው እንትን የሚያጣሩት የሚወስዱት እስከ ሶሻል ሴኩሪቲ ድረስ ሊያገኙ ይችላሉ። እና ይሄንን አይነት ነገር የሚሰሩ ሰዎች በጣም ስለበዙ እኔ ኢማጂን በጣም ነው የገረመኝ። ኢትዮጵያ ሆኖ እኔን ሀክ ሊያደርግ እዚህ ድረስ ደውሎ ሲያናግረኝ ተገርም ያለውና ዋች አውት ጋይስ።